ለሁለት የተከፈሉት የትግራይ ክልል ታጣቂዎች ወደ እርስ በርስ ግጭት እንዳያመሩ ስጋት መፍጠሩን ሳልሳይ ወያኔ ትግራይ አሳሰበ። የህወሓት ክፍፍልን ተከትሎ ለሁለት የተከፈሉት ታጣቂዎች ወደ እርስ በርስ ግጭት እንዳያመሩ ከፍተኛ ስጋት መፍጠሩን በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ትግራይ አሳስቧል። ይህ የታጣቂዎች እንቅስቃሴ ክልሉን ብሎም ሀገርን ወደ ቀውስ ሊከት እንደሚችል ያስጠነቀቀው ፓርቲው ሊፈጠር የሚችለው ቀውስን ለማስቀረት በትግራይ ሁሉን አካታች ውይይት እንዲደረግም ጥሪ አቅርበዋል። የተለያዩ የፖለቲካዊ አቋም የሚያንጸባርቁ እነዚህ ለሁለት የተከፈሉ ታጣቂዎችን በተመለከተ መግለጫ የሰጠው ሳልሳይ ወያኔ ትግራይ የተያዘው አካሄድ በአፋጣኝ እንዲቆም ጥሪ አቅርበዋል። የሳልሳይ ወያኔ ትግራይ ህዝብ ግንኙነት ኃላፊ አቶ ብርሃን አጽባሃ በሁለቱ ታጣቂዎች ኃይሎች በኩል በተደረጉ ያሉ ወታደራዊ እንቅስቃሴዎችና እየተሰራጩ ያሉ መረጃዎች ፍጥጫው አሳሳቢ ደረጃ ላይ መድረሱን ማሳያዎች መሆናቸውን መናገራቸውንም ዶቼ ቬለ ዘግቧል። ይህ ታጣቂዎች ክፍፍል የትግራይ የቀድሞ ታጣቂ ወታደራዊ መኮንኖች ጥር 15 ቀን 2017 ለአንድ የህወሓት ክንፍ ያጋደለ የተባለ የአቋም መግለጫ ማንጸባረቃቸውን ተከትሎ መሆኑም ይነሳል። በተጨማሪም የቀድሞ የትግራይ ጊዜያዊ አስተዳደር አባል በጫና ከስልጣን እንዲወገዱ መደረጋቸው ሌላኛው ከፍተኛ አዛዦች ያሉበት ታጣቂ ኃይል እንዲፈጠር ምክንያት ሆኗልም ተብሏል። ይህ በአፋርና ትግራይ አዋሳኝ አካባቢዎች ለወራት የቆየው ኃይል ወታደራዊ እንቅስቃሴዎች እያደረገ መሆኑም ተነግሯል። በእነዚህ አካባቢዎች ያለው እንቅስቃሴ በትግራይ አለ ያሉትን ስርዓት ለማስወገድ መሆኑን የሚነሳ ሲሆን ራሳቸው እያደራጁ መቆየታቸውን መረጃዎች ያሳያሉ። ከዚህ በተጨማሪ በክልሉ ያለው የታጣቂዎች እንቅስቃሴ አሳሳቢ መሆኑን በማንሳት መፍትሄ እንዲበጅለት ቅድሚያ ለሰብአዊ መብቶችና የዴሞክራሲ ማህበራዊ ፍትህ ድምጽ የተባሉ ሁለት ሲቪክ ተቋማት በቅርቡ መግለጫ ማውጣታቸውም አይዘነጋም። ሶስት የ12ኛ ክፍል ተማሪዎች በጾታዊ ትንኮሳ ምክንያት ከብሔራዊ ፈተና መባረራቸው ተገለጸ። ሰኞ ዕለት በጀመረው የሁለተኛ ደረጃ መልቀቂያ ብሔራዊ ፈተናን ለመውሰድ ከተለያዩ አካባቢዎች በመምጣት በመቱ ዩኒቨርሲቲ ከነበሩ ተማሪዎች መካከል በሴት ተማሪዎች ላይ ጾታዊ ጥቃት ፈጽመዋል የተባሉ 3 ወንድ ተማሪዎች ጉዳያቸው በኮሚቴ ታይቶ ከፈተና መባረራቸው ተገልጿል። ስለ ጉዳዩ መረጃ የሰጡት የመቱ ዩኒቨርሲቲ ፕሬዝዳንት ዶክተር አለሙ ዲሳሳ መጀመሪያ ላይ ሴቶቹ ተፈታኞች ከወንዶቹ ጋር እየተጫወቱ እንደነበር አንስተው በሂደት ግን ወንዶቹ ሴቶቹን አስገድደው እንደሳሟቸውና መነካት የሌለባቸው የአካላቸውን ክፍል መንካት መጀመራቸው እንዲሁም አንደኛው የሴቶቹ ሞራል በነካ መልኩ ልብሳቸውን በመግለብ ገላቸው እንዲታይ በማድረግ ትንኮሳ ፈጽመዋል ሲሉ አክለዋል። የዩኒቨርሲቲው ፕሬዝዳንት አክለውም የተማሪዎቹ ድርጊት ወንጀል መሆኑን ገልጸው ሴት ተማሪዎቹ የደረሰባቸው ትንኮሳ እንዳሳሰባቸውና ግቢውን ለቀን እንሄዳለን ማለታቸውን ተናግረው በመጨረሻ ግን ፈተና እንዲወስዱ እንዳግባባቸው አስረድተዋል። ወንጀሉ ከፈጸሙ 3 ወንድ ተማሪዎች መካከል 2 ከምዕራብ ወለጋ አንዱ ደግሞ ከኢሊባቡር መሆናቸውንም ዩኒቨርሲቲው ያስታወቀ ሲሆን በፌዴራል ፖሊስ አባላት በቁጥጥር ስር ውለው ተማሪዎቹ ፈተና እንዲያስፈጽሙ በተቋቋመው ከፍተኛ ኮሚቴ ፊት መቅረባቸውንም ዶክተር አለሙ ተናግረዋል። በመሆኑም እነዚህ ታዳጊዎች በሀገር አቀፍ የፈተና ስነ ምግባር መመሪያ መሰረት ከፈተና መታገዳቸውም ተገልጿል። ዶክተር አለሙ አክለውም እርምጃ ከተወሰደ በኋላ በግቢ ውስጥ ያለው ሁኔታ ሲያስረዱ በምሽት በግቢ ውስጥ ተሰብስበው የሚታዩ ወንዶችና በምሽት ወደ ሴቶች ማደሪያ ለመሄድ የሚደረጉ ሙከራዎች ሙሉ ለሙሉ ቆመዋል ብለዋል። ወደፊት ከፈተና የተባረሩ 3 ተማሪዎች ምን ይሆናሉ ተብለው ከቢቢሲ ለቀረበላቸው ጥያቄ ትምህርት ሚኒስቴር ይወስናል። ነገር ግን እነዚህ ልጆች ወደፊት ባህሪያቸውን ካረሙ በሚቀጥለው ዓመት ፈተና ይወስዳሉ ብለው ተስፋ እንዳላቸው መናገራቸውንም ዘገባው ጠቅሷል። የእናቶችና ከ5 ዓመት በታች ያሉ ህጻናት የሞት ምጣኔ ላይ ከፍተኛ መቀነስ ቢታይም አሁንም አሳሳቢ ደረጃ ላይ እንደሚገኝ ተነገረ። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ባለፉት 2 አስርት ዓመታት ውስጥ የእናቶችና 5 ዓመት በታች ያሉ ህጻናት የሞት ምጣኔ ላይ ከፍተኛ መቀነስ ቢታይም አሁንም በአሳሳቢ ደረጃ ላይ እንደሚገኝ ገልጿል። የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ ይህንንም ኢንስቲትዩቱ በጥናት ማረጋገጡን ተናግረው በኢትዮጵያ የእናቶችና ህጻናት የሞት መንስኤና አጠቃላይ የበሽታ ስርጭት ትክክለኛ ቁጥራዊ መረጃ አለመገኘቱን እንቅፋት መሆኑንም ተናግረዋል። የኢንስቲትዩቱ ከፍተኛ ተመራማሪ የሆኑት ዶክተር መርጋ ደረሳ በበኩላቸው በሀገሪቱ ከ1000 እናቶች ውስጥ 200 የሚሆኑት እናቶች በወሊድ ምክንያት እንደሚሞቱ የዓለም አቀፍ ጥናቶች ያሳያሉ ሲሉም ለቲኬቫ ተናግረዋል።
አክለውም በክልሎች ላይ ያሉ የጤና አገልግሎት ሰጪ ተቋማት ተገቢውን መረጃ በአግባቡ ባለመስቀመጣቸው ቁጥሩን እርግጠኛ ሆኖ መናገር አይቻልም ያሉ ሲሆን ነገር ግን የሞት ምጣኔው ይቀንስ እንጂ አሁንም ችግር አለ ሲሉ አስረድተዋል። የማህበረሰቡ አኗኗር፣ የጤና ሕክምና ፍላጎት አለመኖር፣ የጤና ተቋማት አስፈላጊ የሆነ ግብዓት አለመኖር፣ የእርግዝና ክትትል በበቂ ሁኔታ አለመኖር ለእናቶች ሞት በሚፈለገው ልክ አለመቀነስ እንደ ምክንያትነት እንደሚቀመጥም ተገልጿል። የእናቶችን ሞት ማቆም ያልተቻለው ህጻናቶች በእናታቸው ማህፀን ውስጥ እያሉ ተገቢው ክትትል አለማግኘታቸውና ከተወለዱ በኋላም ያለው የአመጋገብ ስርዓት ዘልማዳዊ መሆኑ ነው ሲሉም ገልጸዋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከክልል የህብረተሰብ ጤና ኢንስቲትዩትና ጤና ቢሮ ኃላፊዎች ጋር የእናቶችና የህፃናት የሞት ምጣኔን ለመቀነስ የሚያስችሉ ስራዎችን ለመስራት የመግባቢያ ስምምነትም ተፈራርመዋል። ይህ የመግባቢያ ስምምነት የናሙና ምዝገባ ስርዓት ኤስአርኤስ መዘርጋት ሲሆን ዓላማው በኢትዮጵያ የእናቶችና ህፃናት ሞትና የሞት መንስኤዎች እንዲሁም አጠቃላይ የበሽታ ስርጭት መለየትና ያሉትን የክትትል ስርዓቶች ለማጠናከር ያሰበ ነው። በስምምነቱ መሰረት በጤና ነክ ዙሪያ ያሉትን ችግሮች ለመለየት በሀገር አቀፍ ደረጃ በሁሉም ክልሎች በተመረጡ ወረዳዎችና ቀበሌዎች ላይ ጥናት ለማካሄድ መታቀዱም ተጠቁሟል። ኤርትራ የጄኔራል አልቡርሃን አጋር የሆኑትን የሰሜን ሱዳን ኃይሎች 50 ሺህ ወታደሮች ልታሰለጥን መሆኑ ተዘገበ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ 50 ሺህ ወታደሮችን እንደሚያሰለጥኑልን ቃል ገብተውልናል ሲሉ የሰሜን ሱዳን ኃይሎች አዛዥ መሐመድ አጃሱሚ ተናግረዋል። አዛዡ አልሱዳኒ ከተሰኘ የአረበኛ ጋዜጣ ጋር ባደረጉት ቃለ ምልልስ የሰሜናዊ ሱዳን ክንፍ ከፈጥኖ ደራሽ ኃይሉ ስጋት ለመጠበቅ ፕሬዝዳንት ኢሳያስ እስከ 50 ሺህ ወታደሮችን ለማሰልጠን ቃል እንደገቡላቸው ገልጸዋል። ጀነራል አልቡርሃን የሚመሩት የጦር ኃይልና የፈጥኖ ደራሽ ኃይሉ ታጣቂዎች የሚያካሂዱት ጦርነት ተባብሶ የቀጠለ ሲሆን ሁለቱም አካላት በውጭ ኃይሎች ወታደራዊ ድጋፍ እየታገዙ መሆናቸውም ይነገራል። የሱዳን ጦር ኃይል ከግብጽ፣ ከሩሲያ፣ ከኢራን፣ ከቱርክና ከኤርትራ ድጋፍ እንደሚያገኝ በሰፊው የሚገለጽ ሲሆን ፈጥኖ ደራሽ ኃይሉ ደግሞ ከዩናይትድ አረብ ኤምሬት፣ ከቻድ፣ ከደቡብ ሱዳንና ከኬንያ ድጋፍ እንደሚያገኙ ዘገባዎች ያሳያሉ። የጄኔራል አልቡርሃን ጦር ከግብጽ በቀጥታ የጦር መሳሪያ ስልጠናና ሌሎች እርዳታዎች የሚያገኝ ከመሆኑም በላይ የፈጥኖ ደራሽ ኃይል አዛዥ ጄኔራል ሐምዳን ዳጎሎ ግብጽ ይህንን ድጋፍ እንድታቆም ማስጠንቀቂያ መስጠታቸውም የሚታወስ ነው። በተጨማሪም በቅርቡ ከእስራኤል ጋር ለቀናት ጦርነት ስታካሄድ የቆየችው ኢራን የጦር መሳሪያዎችን ጨምሮ በድሮኖች ለሱዳን ጦር ኃይል እንደምታቀርብ መረጃዎች ያሳያሉ። የሀገሪቱ ጦር በቅርቡ ካርቱም ከተማን የተቆጣጠረው በእነዚህ የኢራንና የቱርክ ድሮኖች ሚና መሆኑም ይገለጻል። ለጀነራል አልቡርሃን ድጋፍ ከሚሰጡ የውጭ ኃይሎች መካከል ኤርትራ አንዷ መሆኗ የሚጠቀስ ሲሆን ይህም ለሰሜን ሱዳን ኃይሎች አድርገዋለሁ ያለችው ድጋፍ የዚህ አካል መሆኑም ይነሳል። እነዚህ የሰሜን ሱዳን ኃይሎች የጀነራል አልቡርሃን አጋር ሲሆኑ በግጭቱ ተሳትፎ እያደረጉ እንደሚገኙ መረጃዎች ያመለክታሉ። እስራኤል በጋዛ የ60 ቀናት የተኩስ አቁም ስምምነት ለማድረግ አስፈላጊ ቅድመ ሁኔታዎችን ለማሟላት መስማማቷን ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ የማህበራዊ ሚዲያቸው ላይ እንደጻፉ ከሆነ ጦርነቱን ለማቆም ከእስራኤልና ሐማስ ጋር እንሰራለን ያሉ ሲሆን ቅድመ ሁኔታዎች ምን እንደሆኑ ግን ከመግለጽ ተቆጥበዋል። ሰላም ለማምጣት በጣም ጠንክረው የሰሩት ኳታራውያንና ግብጻውያን የመጨረሻ ምክረ ሀሳብ ያቀርባሉ ያሉት ፕሬዝዳንቱ ሐማስ ይህንን ስምምነት ይቀበላል ብዬ ተስፋ አደርጋለሁ ብለዋል። ምክንያቱም የተሻለ አይሆንም፣ እየባሰ ነው የሚሄደው ሲሉም በጽሁፋቸው ላይ አክለው አስፍረዋል። ትራምፕ በሚቀጥለው ሳምንት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ውይይት እንደሚያደርጉ የሚጠበቅ ሲሆን ፕሬዝዳንቱ የሁለቱ ውይይት በጣም ጠንከር ያለ እንደሚሆንም ገልጸዋል። የአሜሪካው ፕሬዝዳንት በትናንትናው ዕለት እንደተናገሩት ኔታንያሁ በጋዛ ያለውን ጦርነት ማቆም ይፈልጋሉ ብለው እንደሚያምኑም ተናግረዋል። በተባበሩት መንግስት የእስራኤል አምባሳደር ዳኒ ዳኖን ነገሩኝ ብሎ ቢቢሲ እንደዘገበው እስራኤል ፍጹም የተኩስ አቁም ስምምነት እንዲደረግ ትፈልጋለች፣ ነገር ግን ሐማስ የሚያመቻች አልሆነም ብለዋል። በሐማስ ላይ ጫና እየፈጠርን ነው፣ ወደ ድርድር ጠረጴዛ ካልመጡ ታጋቾችን ለመመለስ ያለን ብቸኛ አማራጭ ተጨማሪ ወታደራዊ ጫና መፍጠር ብቻ ነው ሲሉም ተናግረዋል። አክለውም ጦርነቱ የሚቆመው ታጋቾች ወደ ቤታቸው ሲመለሱ ነው ብለዋል። ወደ 50 የሚጠጉ የእስራኤል ታጋቾች አሁንም በጋዛ ይገኛሉ። ከነዚህ ውስጥ ቢያንስ 20 ያህሉ በህይወት እንዳሉም ይታመናል ብለዋል።